ዛሬ ከምሽቱ 1 ሰዓት ላይ ከግብር ጋር በተገናኘ ኢትዮጵያ ውስጥ ያለው የግብር መጠን ከተፈለገው ሌቭል በላይ እጅግ በጣም ከፍ ብሏል። እኔ እንደዛ ከሚሉት ወገኖች አንጻር ነኝ እና ከዛ ውጭ ደግሞ በመንግስት በኩል ነጋዴዎች እንዲሁም ቢዝነስ የሚሰሩ ከዛ በተጨማሪ ደግሞ ዲጂታል ላይ እየሰሩ እኔ ማግኘት የሚገባኝን ተገቢ የሆነ ግብር እንዳገኝ ሆን ተብሎ ሴራ እየተሰራ ነው እያለ ነው። ቢዝነስ በሚሰሩት በኩል ደግሞ መንግስት ያሰማራቸው ግብር እንድትቀበሉ ብሎ በትክክለኛ ዴታ አምጡ ያላቸው ደግሞ ወደ እኛ ጋር ሲመጡ እኛ ጉቦ ከሰጠናቸው ነገሮቹ ሁሉ ረስተው እኛ የምንፈልገውን ያደርጉልናል። ስለዚህ በእነርሱ የእኛም ገንዘብ እየተበዘበዘ ነው፣ መንግስትም በአግባቡ እየሰራ አይደለም ሲሉ ያማርራሉ። ታዲያ በሁለቱ መካከል ምንድን ነው ዋናው ችግር? በመንግስት በኩልም በህዝብ በኩልም ቢዝነስ በሚሰሩም በሚነግዱም በሰራተኛውም መካከል እንዲሁም መንግስት ሊያደርገው የሚገባው ምንድን ነው? ያንን በትንታኔ በዩቲዩብ ቪዲዮ ላይ ሰርቼ ዛሬ ከምሽቱ 1 ሰዓት ላይ ለቀቄዋለሁ። እዚህ በምትመለከቱት የእኔ የዩቲዩብ ቻናል ከ12800 በላይ ሰብስክራይብ ባለው በዚህ የዩቲዩብ ቻናል እየገባችሁ እንድታዩ ሀሳባችሁን እንድትሰጡ አበረታታለሁ። እዚህ የምትመለከቱት ዩቲዩብ ከፍታችሁ የኢትዮጵያ ቶጳዚዮን ብላችሁ ስከፍቱ የሚመጣው ያ ቻናል የኔ ነው። አብረን እንስራ፣ እንነጋገርበት። ሰብስክራይብ አድርጉ፣ ቪዲዮዎቹንም ላይክ፣ ሼር አድርጉ ለብዙዎች እንዲደርስ። መንግስት እኛ እንደ ህዝብ አንተ አስተዳደር የምታስተዳድርበት ተርም ደግሞ ይህን ያህል ነው ብለን የሰጠን። ስለዚህ ተገቢውን ጥያቄ ለምንድን ነው በአግባቡ የማንጠይቀው? የግዴታ ምላሻችንን ለማግኘት ኔጌቲቭ በሆነ መንገድ መሄድ አለብን ወይ? መንግስትስ የግዴታ ህዝቡ አላግባብ ሊበዘበዝ የሚገባውን አሰራር መቅረፍ አለበት። ከዚህ በፊት መንግስት እንግዲህ እዚህ ጋር ካሜራ አስቀምጠው ከገቢዎች የሚመጡ ሰራተኞች በዛ መልኩ እንዲሰሩ አድርጎ ነበር። እርሱስ ምን ደረሰ? በዛ ካሜራስ ተፈትሾ ምን ውጤት አመጣ? ይህንንና የመሳሰሉትን እንግዲህ እዚህ በምትመለከቱት የዩቲዩብ ቻናል ላይ እየገባችሁ እንድትመለከቱ፣ ሰብስክራይብ እንድታደርጉ፣ ላይክ እንድትሉ፣ ሼር እንድታደርጉ አበረታታል።